ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬም ደግሞ ብቅ ብያለሁኝ። ዛሬ ደግሞ አረንጓዴውን ቆጭቆጭ አሰራር በቀላል መንገድ ይዤላችሁ ብቅ ብያለሁ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ለቆጭቆጫችን ወይ ደግሞ ለዳጣችን የሚያስፈልገን ግብአት እንደዚህ ሚጥሚጣው፣ አረንጓዴ ቃሪያ እንጠቀማለን። ግብአቶችን በደንብ ጥብ አድርገን በደንብ ደረቅ አድርገን እናዘጋጃለን። እንደዚህ በምታዩት መልክ ቃሪያው፣ ነጭ ሽንኩርትና ዝንጅብሉን እንደዚህም ደግሞ የድንብላል ቅጠል ወይም ደግሞ ኮሪያንደር ቅጠሉን እሱን አዘጋጅተናል። በመጀመሪያ ሚጥሚጣ ቃሪያውን በጣም የሚያቃጥለውን አረንጓዴ ቃሪያውን እንጨምራለን። በጣም በቀላል መንገድ በቤት ውስጥ እንደዚህ አረንጓዴውን ዳጣ ወይም ደግሞ አረንጓዴውን ቆጭቆጭ ቢያምረን በእንደዚህ መልክ ሰርተን አዘጋጅተን ልንጠቀም የምንችልበት። በመጀመሪያ የሚያቃጥለውን ቃሪያ እንጨምራለን። ቀጥለን ነጭ ሽንኩርትና ዝንጅብሉን እንጨምርና በመቀጠል ደግሞ ኮሪያንደር ሊፍ ወይም ደግሞ የድንብላል ቅጠላችንን እንጨምርና አንድ ላይ ይዘን በደንብ የሚፈጭልን እቃ ውስጥ አድርገን እዚህ ጋር የወይራ ዘይት ተጠቅሜ ያለሁኝ የወይራ ዘይት ጨምር እናደርግበትና ዘይት እያለን መጠቀም እንችላለን። የወይራ ዘይት ባይኖረን የተገኘውን ማንኛውንም አይነት ዘይት መጠቀም እንችላለን። ከዛ ጨው እንጨምርበታለን። ጨው በጣም የማቃጠሉን ስሜት በጣም ባላንስ ያስተካክልናል። እንዲሁም ደግሞ በቀላሉ እንዳይበላሽ ብዙ ጊዜ ሼልፍ ላይፋቸውን ረጅም ጊዜ እንዳይበላሹ ከሚያደርጉልን ከምናዘጋጃቸው ነገሮቹ በዋናነት ጨውና እንዲሁም ደግሞ ዘይት ነው ማለት ነው። ከዛ እያያዘን በደንብ እያየን ቀስ እያለን በደንብ እንፈጨዋለን። እዚህ ጋር የምትመለከቱት ቆንጆ በርበሬ ነው የተጠቀምነው። ቆንጆ በርበሬ እንጨምርበታለን። እሱም ለቃናው በጣም ልዩ የሆነ ጣዕም ነው የሚሰጥልን። አንድ ላይ ይዘን በደንብ እንፈጨዋለን ማለት ነው። እንግዲህ መፍጫችን በደንብ በሚፈጭ ቢሆን ተመራጭ ነው፣ በጣም አስፈላጊ ነው ማለት ነው። በደንብ ላም አድርጎ ቢፈጭልን የበለጠ ጥሩ ይሆንልናል ማለት ነው። እንግዲህ ሌላው ሀገር ላይ እንዲህ ደቡብ ላይ በተለያየ ሀገራት ላይ ቆጭቆጭ ሲባል እንግዲህ ወደ ደቡብ አካባቢ ምናምን ነው የሚታወቀውና እዛ አካባቢ እንደምታውቁ ብዙ ጊዜ እንደዚህ ከመፍጨት የበለጠ በድንጋይ በወፍጮ በሆነ የተለያዩ የሚያስፈልጉትን ግብአቶች በጠቅላላ በመጠቀም በማድረግ ከዛ በኋላ የየራሱ እንግዲህ ሁል ጊዜ ሙያ አዳዲስ ነገሮችን ይጨምራል፣ አዳዲስ ነገሮችን ይቀንሳል፣ የተለያየ ነገር ያደርጋል እና ግን በድንጋይ ወፍጮ በደንብ ይዘው ላም አድርገው ይፈጩታል በጣም በሚገርም ሁኔታ። እኛ ደግሞ ነገሮች ቀለል ብለውልን ደግሞ እንደዚህ ደግሞ በመፍጫም ደግሞ ፈጭተን መጠቀም እንችላለን ማለት ነው። እንግዲህ እንደምታዩት በደንብ ፍጭት ብሏል። እንዲደቀቀ ካልመሰለን መልሰን መላልሰን በደንብ እስኪልም ድረስ መፍጨት እንችላለን። አንደኛ ይሄ ቆጭቆጭ ብዙ ጊዜ ቃሪያው ከነፍሬውም ስለምንጨምረው ፍሬው የመፈጨት ነገር ብዙ ስለሚቸገር ማሽኑ በደንብ ይዞ ድቅቅ አርግቶ ላይ ያለመለን ይችላል። ምኑን ፍሬውን ማለት ነው። ከዛ በኋላ ፍሬውን ካላላማለን አላላማውን ብለን እንትን ማለት የለብንም። እስከምንችለው ድረስ ማሽናችን እስከቻለ ድረስ በደንብ መፍጨት እንችላለን ማለት ነው። እንግዲህ ዳጣ ወይም ደግሞ ቆጭቆጭ ብለን ስንል እንደየቤቱ በቃ ሙያ እንደየቤቱ ነው እንደሚባለው የተለያየ ሰዎች ግብአት ጨምረውበት ሊፈጩት ይችላሉ። እዚህ ጋር መልሰን የቃሪያውን ጨምረናል። ሚጥሚጣ ቃሪያውን፣ ነጭ ሽንኩርት፣ ዝንጅብልና እንዲሁም ደግሞ የድንብላል ቅጠል፣ እዚህ ጋር ደግሞ ቆንጆ በርበሬ፣ ጨው ተጠቅመናል። እንዲሁም ደግሞ የወይራ ዘይት ማለት ነው። ከዛ አንድ ላይ መልሰን እንደዛው እንፈጨዋለን ማለት ነው። እንግዲህ በተለያየ እንዳልኳችሁ ሙያ እንደየቤቱ ነው። የተለያየ መንገድ አሰራር አለው። ዳጣ ቆጭቆጭ ሲባል እኔም ቀደም ብዬ በተለያየ መንገድ በተለይ ቀዩን ከአረንጓዴ ጋር በመቀላቀል ሰርቼዋለሁ። አሁን ደግሞ አረንጓዴውን ሲታይም ደስ ይላል። እንዲሁም ደግሞ ቃናው ቅመማ ቅመሞቹ አንድ አይነት ነገር ስለምንጨምርበት ብዙ ጊዜ ብዙም ልዩነት የለውም። ግን ቀደም ብሎ የሰራዋቸው ቆጭቆጭ የበለጠ ቃሪያው በውጭ ዓለም ላይ ይታወቃል። በጣም ወፈር ብሎ ቀይ የሆነ ቃሪያ በጣም የሚያቃጥል ነው እና እሱን ነበረ ከዚህኛው ሚጥሚጣ ቃሪያ ጋር ቀላቅዬ ያዘጋጀሁት ቆጭቆጭውን ወይ ደግሞ ዳጣውን ማለት ነው። ቀደም ብሎ ሰርቼዋለሁ። ገብታችሁ እዛ ላይም እዩት። በተለይ በውጭ ሀገር በጣም ከዚህ በላይ የሚያቃጥል ቃሪያ ብላችሁ ካላችሁ እንደዚያ ያለው ይሄ አጠር ብላ ቀይ ሆና ውፍር ያለች ቃሪያ ያለች ግን በጣም ከዚህኛው በላይ የሚያቃጥል ማለት ነው። እንዳያችሁት መልሼ ጨምሬ በደንብ እንዲያልመው አብሮ እርስ በራሱ እንዲያልመው ብዬ ጨምሬዋለሁ። ጨምረን በደንብ እስኪልምልን ድረስ በደንብ እንፈጨዋለን ማለት ነው። አያችሁት? በጣም ልዩ ነው የእውነት። እየደጋገምን በደንብ ማሽናችን እስከቻለ ድረስ እንፈጨዋለን ማለት ነው። ከዛ እንደዚህ በምታዩት መልክ
አረንጓዴውን ቆጭቋጭ ደግሞ አረንጓዴውን ዳጣ በዚህ መልክ አዘጋጅተን ጨረስን ማለት ነው። እንግዲህ ሁሉንም አንድ ላይ ጨምረን አንድ ላይ በደንብ ደግሞ እንፈጫለን። እርስ በራሱ ደግሞ ደቀቅ ስላለ እርስ በራሱ በደንብ እንዲፈጭ ሞላ ስናደርገው ማሽናችን ላይ መፍጫችን ላይ በደንብ አርግቶ ላማርክቶ ይፈጭልናል ማለት ነው። አያችሁት? አረንጓዴው ዳጣ ማለት ነው። በቀላል በቤታችሁ ውስጥ በእንደዚህ መልክ አድርጋችሁ ዳጣ ሲያምራችሁ፣ ቆጭቆጭ ሲያምራችሁ በዚህ መልክ ሰርታችሁ መጠቀም ትችላላችሁ ማለት ነው። በጣም ቀላል ነው። የእውነት ለብዙ ነገር ማባያ ይሆናል። እንደዚህ ያለውን ዳጣ ወይ ደግሞ ቆጭቆጭ ሰርታችሁ በፍሪጃችሁ ውስጥ በእንደዚህ ያለ ኮንቴነር ወይ ደግሞ ጠርሙስ ነገር ላይ ንጹህ በሆነ ታጥቦ በደረቀ ላይ ብታስቀምጡት ከፈለጋችሁ ዲፕ ፍሪዘር ውስጥ በረዶ ቤት ውስጥ ወቅቱ ደግሞ ተጠቀሙት ደግሞ እታች ፍሪጅ ክፍል ላይ አድርጋችሁ ሰላጣ ላይ ቃሪያ ከትፋችሁ ከምትጠቀሙ እንደ ስፓይሲ ነገር ከወደዳችሁ ጣል አድርጋችሁ መጠቀም ትችላላችሁ። ለሩዝ በሉት ለተለያየ ለምትፈልጉት ነገር ሁሉ ማባያ ሊሆን የሚችል በተለይ በቃ እንደ ማባያ ፍላጎት የምግብ ፍላጎትንም የመክፈት አቅም አለውና በቤታችን ውስጥ እንደዚህ ያለ ነገር ባይጠፋ ተመራጭና አስፈላጊ ነው። የሚያቃጥል ነገር የምትወዱ ከሆነ ማለት ነው። በቀላል መንገድ ደግሞ ካማራችሁ በእንደዚህ መልክ ሰርታችሁ መጠቀም ትችላላችሁ። የእውነት በጣም ቀላል ነው። ሰርታችሁ ሞክሩት። ሰርታችሁ ስትሞክሩት ጥሩ ውጤት ካገኛችሁ ሀሳብ አስተያየታችሁ ኮመንት ላይ ስጡኝ። የአረንጓዴ ዳጣ ወይ ደግሞ አረንጓዴ ቆጭቆጭ አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬላችኋለሁ። በጣም ልዩ ነው። ሰርታችሁ ሞክሩት። ለኔ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ምርጥ ነው። ሰርታችሁ ሞክሩት። ሀሳብ አስተያየታችሁን በድጋሚ ጻፉልኝ፣ እኔም እመልስላችኋለሁ። ሰብስክራይብ ያደረጋችሁ በድጋሚ ቤተሰብ ሁኑ። አረንጓዴው በጣም ቀላል የቆጭቆጭ አሰራር ይሄንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።